በጣም ተደስታ ነበር። ዛሬ ማታም ትገባለች። ዛሬ ማታ እንደውም እንጆይ አላት። ገብቷል። ተዘብዝባ ነው የምትገባው። እኔ እገባለሁ ብያታለሁ ከእግዚአብሔር ጋር። ግን ቤቷ ከፍታ ነው የምትገባው። ኖ እሷ እኔ ጋ ነው የምትገባው። እንገናኝ ተባብለናል። ሌሎችም ልጆች አሉ እዛ የ4 ኪሎ ልጆች ምናምን ማለት ነው። ገባ ይመጣሉ ወንዶቹ ምናምን ማለት ነው። እኔ አውቄ ነው ቪዲዮ ራሱ ማስገባቸው። እናንተ አይገባችሁ። ለምን የሰፈር ልጅ ስለሆኑ ያውቃሉ ሁሉ ነገር ያውቃል። ሰው እኮ ለመስረቅ ይተባበራል እኮ። እናንተ እንዴት ኢትዮጵያ ላይ እንደማታውቅ አላውቅም። እቺ ሴትዮ ብር ካላት ምን እንደሚሉ አታውቃለህ? ጃጓር ጠሽናት እኮ ነው ያለችኝ ታውቃለህ? እንትኗ ያቺ ጎረቤቷ በጣም የተናደርኩት በዛን የተሰማኝ እንጂ እንቅልፍን ያጣሁት እንዲህ እያሉ እያስወሩባት ሴትዮዋ ተበድላ እንኳን ብታወራ ማን ይሰማል? ጃጓር ተናገር። ይኸውልህ ምን አለ መሰለህ ጃጓር፣ አሁን አንተና መብረቁ የምትሄዱት ትክክለኛ ለተጎጅ ሰው ሀቀኛ ስለሆናችሁ እስከ ገንዘባችሁ መስዋዕት እየከፈላችሁ ብዙ ነገር እያደረጋችሁ ነው የምትሄዱ ያላችሁ። ኤደንና ወርቄ ደግሞ የሚሰሩት ድራማ ደግሞ ቃቃ ጨዋታ ነው የሚጫወቱባቸው ያሉ። እናንተ ብዙ ነገር የምታውቁ ናችሁ። እንዴት እንደዚህ አይነት ወሬ ስታወራ እንዴት ስሞታላችሁ? አዳምጪኝና ትመልሽልኛለሽ እንዴ? ለምንድን ነው ሚውት አድርጊና ትመልሽልኛለሽ? እናንተ የምትሰሩትን ስራ ለማበላሸት ነው የሚመጡ ያለ። ተመካክረው በውስጥ ጨርሰው ነው ያሞረው እንትን ወደ ሌላ ለማዞር ነው የሚመጡ ያለ። ቴና ቦይፍሬንድ እንደሌላት ማንኛውም ሰው ያውቃል፣ እንዳልሞተች ማንኛውም ሰው ያውቃል። ስለዚህ እነሱ የተቀበሉትን ገንዘብ አሁን አንተ በፈለግከው ማንና ሰለሞን አዳምጪና ትመልሽልኛለሽ። ሌባ እንደዚህ ነው እውነቱ ነገር ይንጨረጨራል። ሌባ ነች። አዳምጪ። እኔ ቦይፍሬንዷን እንዳላመጣ በእልህ ማለት ነው። አዳምጪኝ። አምጫት አምጪኝ። አይመለከተኝ። ምን ለምናገር እንደናንተ ሌባ አይደለም። እንደፈለክ በሉ። አይመለከተኝም። ከዚህ ነገር ወጥቻለሁ። አይመለከተኝ። የኔ ጌታ ሌባ ስለሆንሽ ትወጫለሽ። ለምን በሰው ህይወት ትቀልጃለሽ? አልፈልግም። አይመለከተኝ። አያገባኝም። አሌክስን ብትሉ ማንም ብትሉ ሂዱበት። አያገባኝም። አይመለከተኝም። መልካም ጊዜ። ጃጓር ግን ኤደንን አናግራት። እሺ ጃጓር አንተ ስለምትግባባ ይኸውልሽ ቁጥሯን ቁጥሯ ባዮ ላይ ያለ አልሽ። ባዮ ላይ አለ። ይኸውልህ ባዮ ላይ ስላለ እሱ ላይ ትገባና ጃጓር ነኝ በላት። ለምን ከአንተ ጋር ብዙ ቅርበት ስላላት ማለት ነው። ከአንተ ጋር እንኳን እንዳታወራ ብሏታል ልንገርህ። እና እኔ ደግሞ ለምን ጃጓርን ለምን ትላንትና እያልኳት ነበር። ገብቷል። እና ከአንተ ጋር እንድታወራ ራሱ አይፈልጉም። አንተ እንትን በላት ተግባባት። በቃ ባጭሩ አብሽር፣ ችግር የለም። ግን አንቺም የራስሽ ሚና ተጫዋች። ኖ አልሄድም። በቃ ከዚህ በላይ አልሄድም። ለምን መሰለህ? እንቅልፍ መተኛ ትፈልጋለህ። ከዚህ በላይ አልፈልግም። ሪስኩ ምኑ ላይ ነው? የህይወት ጉዳይ ነው። ኖ አይደለም። ለምን መሰለህ? እኔ በልህ የሆነ ነገር ስንልና በኋላ ሌላ ነገር ይሆናል። ገብቷል። አሁን ቦይፍሬንድ ልክ ቦይፍሬንዷ እንደሆነ ቦይፍሬንድ የላትም ይላል አገር ያወቀው። ሰዎች እያወሩ ቦይፍሬንድ የላትም። ይኸውልሽ ወርቄ አንዴ አዳምጪኝ። አንቺ ይህ ጉዳይ እኮ መንግስት አይደለም የሚጠይቅሽ አንድ ተራ ግለሰብ ነው። እንዴት አንቺ ታፈሪያለሽ? እውነታውን ተናግረሽ ለምን አልፈራ? ነፃ ማውጣት ለምን ትፈሪያለሽ? አሁን አንተ የሰው ነፍስ ምን አቅም ኑሮት ነው እንዴ? አንቺ እኮ እውነቱን ነው የምትናገሪ። ወይም የማልጨርሰውን ነገር ማለት ነው ሹሮ ሆኜ አልወስድም። ሲጀመር መብረቁን ስለማምነው እንጂ የገባሁት ማለት ነው ገባ የገባሁት እንጂ ማለት ነው ሌላ ቦታ እኔ አልፈልግም። እኔ አንዴ ላውራና የሆነ ነገር ላውራ። ለምሳሌ አሁን ሚዲያ ነው ያለው። መብረቁ ብቻ አይደለም እያወራሽው ያለሽው የሆነ ነገር ስታወሪ ደግሞ እኔ እኮ እንድህ የማደርገው እኮ እንድህ የሚያደርጉት ያለሽ ሚዲያ ያለሽው እነዚህ እንድህ የምትያቸው ሰዎች ማለት ነው። ለምን እንደዛ ብለሽ ታወራለሽ አይሉሽም? እንትናም ጠይቃል እንትናም ጠይቃል። ቆይ ልጨርስ። መሀል አትግቢ። ቆይ ከዛ ደግሞ እኔን ካልሰጠሃችሁ መረጃ ምንም አታመጡም ብለሻል። አንቺ ለራስሽ ተጠያቂ ነሽ እያልኩሽ ነው። መብትሽ ነው። ጠይቂ ትጠየቂያለሽ። በህግ ነው የምትጠየቂው። መብትሽ ነው። ምን አገባኝ? ምን አለ መሰላችሁ አሁን ወርቄ ይዘው ያለሽ እንትን
ልክ የሀናን ስራ ነው ይዘው ያለሽ። የሀና እንደዚሁ እናንተ የኔና በሉቻ ሌላ ነገር ዝም ማለት ማንን ገደለ? እግዚአብሔር ይርዳችሁ። ለማንኛውም መብረቁ በደንብ ስራበት፣ መሬት ላይ አውርድ። በኤምባሲ በኩል ሂዱ፣ በደንብ አውርዳችሁ መሬት ላይ። እኔ እኮ እና አሌክስ አይደሉም እኮ ያስፈራሩ። እኔ ከኢትዮጵያ ነው ገብቷል እንጂ እኔ እና አሌክስ ቢያስፈራሩኝ እኔ ደስ ይለኝ። ግን እና አሌክስ አላስፈራሩኝ። እናንተ ናችሁ እዚህ የምታወሩት። አንቺ እኮ ትግሬ ነሽ ግማሽ። እንዴ በባለፈው አታስታውሽም እንዴ? እጅሽን ሰጠሽ ለማብሰሽ እኔን አስቀዘኑኝ። አንቺ ግን ሙልጭ አርገሽ ትናገሪና ወዲያውን ስሜ የት ሄደ ግን ክሱ? አልከሰሱሽም እስካሁን? ምን ይከሱኛል? እነሱ እኮ ይወዱኛል እኮ በፍቅር። ምን ተናሳ ማናት እህታችን ጃልዕልት ቤቴን ሽጬ ነው የምከስሽ አለች። ምን ነው መጀመሪያ ቄንጥሯን ትታጠብ። ኧረ በኢየሱስ ስም በጌታ በሻራባራ ክራላባ ዲናና ማዶሴ ሮላራባ ዲናራሽ ኧረ በኢየሱስ ስም በጌታ በሻራባራ ክራላባ ዲናና ማዶሴ ሮላራባ ዲናራሽ ወጋውት በጌታ በኢየሱስ ስም። ምንድን ነው በዋቃ ጉሬቻ ስም አንቺ እንደዚያ ነገር አትበይ ወርቄ። እሺ በቃ መጀመሪያ እንትን ትበል በላት። ይቅርታ በኢየሱስ ስም ይቅርታ። በነገራችሁ ላይ ጋይስ ሰውን እንትን አትበሉ ወርቅዬ። እንደዚህ አይነት ነገር እኔ ጋር አትበይ ፕሊዝ። እሺ አልልም በቃ ይቅርታ። እናንተ ነቃ አንድ ግጥም አለ ሸጬ ምናምን አንተ ልጆቿን አትሰበስብም ለእኔ ቤት ከምሸጥ እሷ ጅልናት እንዴ? ምስኪን አንቺ ሰው ተቸግሯል። እንደዛ አትበይ። እሷ እኮ ቆይ ላሳይሽ እንዴ። በቀላል መሰለሽ እንዴ? አንቺ ኑሮ ሰው ከብዶታለኝ። ወርቅዬ ግን ሰምተሻል? ወንድማችን እሸቱ እንደዚህ አይነት ሙድ ሰው ነው። ወርቄ ሙድ አይደለም። ወርቄ 72 ሰራተኞችን ሊያባር ነው። አረ በእናትህ ቀይርና ሌላ ነገር እናውራ። በእናታችሁ ምንድነው ወርቄ? ኧረ ችግራቸው እኔ አልፈልግም። እኔ ማውራት ለምን በቃ አንድ መልካም ስራ ከሆነ ማለት ነው። እኔ በእናታችሁ እሺ። በስመ አብ እዮዳብ ግን አንዳንዴ አንጀቴ ሁሉ ወርቄ ግን ምንድነው? እንርዳው፣ ወንድማችን ተቸግሯል። በቃ እርዳታ ሲሰበሰብ ንገረኝ፣ እረዳለሁ። ትንሽ እናንትን እናርግለት፣ ትንሽ ኮንቴንት እንዲሆን እናውራለት። በቃ ቲና ይዛ የገባችውን ገንዘብ ይውሰድ። ሴትዮ ተይ፣ ኧረ በእናትሽ፣ ኧረ ተይ ተይ ተይ፣ ዘኝልኝ። ውክልና እዛ ሰጥታለች አሉ። አይኑን እዩ፣ አያሳዝንም? በጣም አረ በጣም ምን እንዳታውቂያለሽ። በቃ አይዞ የሚለኝ የለም። በቃ አይዞን ካትሉኝም 32 ሰዎች አላሙዲን አይዞ ካለው አይደለ እንዴ? ሸከላሙዲን መልስ ሰጠው። አትዋሽ ክርስቶስን አንተ እዚያ ሹፍ። አረ እኔ በእናትሽ ወርቄ ብዝነስ ጀምሬ ከስር ያለው እንግዲህ እሱ እድል ነው። ሼክ አላሙዲን እንትን አለው። አረ ሼክ አርግን እስኪ አንድ ምንድነው? ለምን ነው ግን እንደነ ወርቁ አይተነ ሀብታሞች ለምንድን ነው ሀብታም ስለምመስላቸው ነው? እኔ እንግዲህ አላውቅም። እሱን ሂደህ ጠይቅ። ግን ሼክ አላሙዲን ሰላም ብሎታል። ሰላም አለው እግዚአብሔር ይኖ ሼክ አላሙዲ እኮ ሰላም ይላል አሉ። ሰላም የሚላል አሉ እኮ ለዚህ ሰላም ብሎታል። ሰላም ካለው እኮ የሆነ ነገር ይቀረፋል። ገብቷል። ብዙ እንደውም ደብል ነው የሚሰጠው። ሰላም አለው። ቴዲ ማፍሮ ሰላም አለው። በቃ ቴዲ ማፍሮ ሰላም አለው። ያፈረው ለዛ ነው አሉ ቴዲ
ቴዲ ወይኔ ቴዲዬ ይመቻል። አንድ ሀብታም እኮ ይበቃል። ከመቶ አንቺ እንትና ቀሚስ ገዝቶልኛል አላልሽም እንዴ? ወርቁ አይተን እና ምን ቢገዛልኝ ብርቅ ነው እንዲ ይግዛልኝ። እንደውም ይወርድ ስልኳ አለኝ ብለሽ እኮ ደውለሽ ስትደውይው ከታስታውሻለች ከጆከር ከየጣላችሁ ጊዜ ምን ችግር አለ? የእሱን ስልክ ለማግኘት ምን ችግር አለው? እንኳን እኔ ቀርቶ የለንም አግኝታለች፣ አላነሳላትም እንጂ እኔ አንስቶ ድምፄ ስለሚያስጠላው ዝግት ነው የሚያደርግብኝ። የሄለን ክስ ግን ውሸት ነው፣ አልከሰሳትም። ወርቁ አይከስም። እኔ ምን አውቃለሁ? በቃ እንደዛ ሆኖ ቀረ አለ። በቃ እንደዛ ስዳን ተንጠልጥሎ አሁን ፎንቆ ሰርጉም ተንጠልጥሎ ቀረ። ወደ ጃፒ ተዘዋወረ ሰርጉ። ግን እኔ ግን ሄለን ግን የሆነች የተረገመች የተመታች ሴትዮ እኮ ናት። ኧረ ይመቻት። ግን እኔ እሷን እንትን መስጠት ነው በቃ። ሰው አልተረዳም እንጂ እኮ ኢንተርቴነር ናት እኮ እሷ። ሰውን እንደ እንትን እየወሰድ አንቺና እሷ ነው እንደ እንትን መውሰድ የለበት። አንቺ እንኳን ትንሽ አንዳንዴ ታስታልፊያለሽ። የሆነ ፓወር የሆነ ነገር አለ። አልናገርም ብዬ ነው እንጂ የሆነ ነገር አለ መሬት ላይ ምናምን የምታዣቸው ምናምን አሉ ማለት። ወደ ሄለን እንመለስ። ወደ ሄለን አንተ ከኔ ጋር ስነስርዓት ያዝ። ኧረ እኔ ከአንቺ ጋር መቼም ተጣልቼ ለምን እንደዛ አልከኝ? እኔ ሰው አስጠልፍ ሄለና ታስጠልፋ የምታውቀው እኔ አስጠልፍ ያውቃለሁ። ሄለን እኮ ከብልጽግና ጋር ስለምትሰራ ሄለና ታስጠልፋ የምታውቀው ከብልጽግና ጋር ስለ ሞዴሬት ናት። አይች ሳለ ትወድሻለች። ስሚ እችን ማባረር ሄለን አንጠልጥላ አምዘግዘግፉልኝ 70 ዓመቷ ናት። ባዩሽ የኔና እንዴት እንደምወዳት ባዩሽን በቃ ለምን ሀበሻ ሴቶችን ወይም ደግሞ እንትን ማድረግ ይፈልጋሉ፣ ማሸባቀቅ ምናምን። ትናንትና እውነት ግን ባዩሽ 72 ዓመቷ እግዚአብሔርን የ18 ዓመት እንትን ያላት ኤነርጂ ነው ያላት። ኤነርጂ ባይዘዊ ቁጭ ሀገር እኮ ዩሮፕ ላይ ይበት ነው። ግን እሷ እየጨፈረችብን ነው እንትን እያለች ነው። ላይክ ምን መሰለሽ እኔ አሁን በ70 ዓመቴ ራሱ በደም እየዳነስኩ ነው የምታገኙ። በ90 ዓመቴ ዳንሳለሁ ገና። እድሜ ከህይወት ጋር እንትን አንተ ሰውነት ካልቀነስክ ከባድ እየቀነስኩኝ ነው። 17 ፓውንድ ቀንሳለሁ። ሴት ልጆችን አታሸማቅቁ። ጂጂ ይመችሽ። ጂጂ ሪላክስ አርጊ። ከዮናስ ጋር አስታርቅሻለሁ። ከዮናስ ጋር በጂጂ አትሸማቀቅም። እኔ ምን ያታረግልኛለች? አልተጣላን። ምን አትሸማቀቅም። ግን እኔ ገርሞኝ ነው ወይ እንትን ተጣልታችሁ ምናችሁ አይ እንትን ለመቀነስ ፈልጋ ይሁን የሆነ እንትን ተጠቅማ ከዛ ይሄ ላልቷል እዚህ ታፏ ምናምን በፊት ጥንክር ያለ ነበር። አሁን ምናምን ከዛ ፈራውኝ ታውቃለህ። በምንድን ነው እንደዚህ የሆነው? እሱ ምን መሰለሽ፣ አንደኛ ምግብ፣ ስፖርት መስራት ብዙ ሰራለች እኮ ስፖርት አሁን ጀምራለች መሰለኝ ትሬድሜል ላይ ምናምን። በፊትም ትሰራለች እንትን ከስታ ወይ እንትን ስላለች ይሆናል። ሜቢ እንትን ይሆናል ታይሮድ ምናምን የሚባል የተለያየ እንትን አለ። ሴቶች በስንት ዓመት ነው እንደዛ የሚሆነው? እኔ እኮ ሰውነቴን ፈራሁት በቃ። አቴን ከ50 ዓመት በላይ ስትሆኚ ምናምን እንትን ስኪንሽ ሉስ እየሆነ ይመጣል። ወይኔ ያን የለው አልፈልግም። በስማ አይዞሽ እንደዛ እንትን ይኸውልሽ እንትን አለ እንደዛ ከፈለግሽ ቆይ በዛኛው አንዴ 1 ሰከንድ
አንድ አንሰካ ከ55 በላይ እንግዲህ ስንደርስበት እሱን ግን ገርሞኝ ምናምን ምን ሆና ነው ወይ ስለከሳች ይሆን ምናምን አድርጉ ጋይዝ ማሮቼ ታብታብ አድርጉ 10,000 ግባ ታብታብ አድርጉ። ምን ሆና ነው እንትን ብላ ነው ምናምን ብዬ በጣም ብዙ ነገር ነው ያሰብኩት። ባለፈው ዱባይ ከስታ ስላዩት ድንገት ሰውነት ስቀንስ እንትን ያለ መስሎ ወይ ጋይስ ቤቱንም ባርኩት እንጂ ምንድን ነው 400 ሰው ምናምን ቁጭ ብላችሁ ያያችሁ ነው ያላችሁን ስጡ። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። አረ ጋይዝ ጋዝ ንገሪያቸው፣ ኢንተርኔት ተወደዋል። ጋዝ አሁን እኔ ኢንተርኔት እየከፈልኩ ነው ቁጭ የማወራችሁ። እስኪ ኢንተርኔት ምናምን ምንድን ነው ጋይዝ? እዚህ ቤት ባርካለ ጊፍት የሚሰጥ ገስት እናስገባለን። ጊፍት ስጡና ገስት እንስባለን። ወርቄ ግን እኮ 2 ነው 3 አንበሳ እኮ ሰጣለሁ ብለሽኝ አታለሽኝ። በምን የተነሳ ነው ሰጣለሁ? ዩዳ ዩዘርን ሳበው ፕሊስ። አሁንም ጊፍት የሚሰጥ ካለ እንስባለን። ዩዘር አንድ ድገም፣ አንድ ኮፍያ ድገም ፕሊስ። ፎሎ አድርጌ መሳቢያ እኮ አለሽ አንቺ። በምንድን ነው እንደዛ ያልኩት? አልችልም እኔ ማስገባት፣ አንተ ነው የምትስበው። ጋይስ ስጡና የሆነ ብለሽኛል፣ ብረስችዋል። ኧረ የሆነ ነገር በምን አላስታውስም። የማስታውሰው ጋይስ ታፕታፕ ኮፒ ሊንክ አድርጉ። ቁጭ ብላችሁ አንቺ 400 ሰው ቁጭ ብሎ 82 ኮፒ ሊንክ ብቻ ነው ያለው። ታፕታፕ አድርጉ። ይህ ቤት እኮ የአርቲስት ቤት ነው ጋይስ፣ የአርቲስት ቤት እኮ ነው። የሆነ እንትን ቤት አረጋችሁ። ምን እየተካሄደ ምን ሆነ? ምን ሆነ? ምን ተካሄደ? ዩዘር አንድ ኮፍያ ትገምና እስባለሁ። ትገባለህ ገስት አንድ ድገም። ጋዝ ልቀዳ ኩኪ ቪዲዮን አየሽው? ጋዝ ልቀዳ ገብቼ እውነቴን መጨረሻ ላይ እንትን ሞላዎትና ብር የለኝም መዛጋ ጠርጌ የወጣው እንትኑን ጓሮ ምናምን ጓሮ ምናምን ጠሬ ወርቄ ከብዶ አለኝ። እዚህ እንዴ እኔ አሁን ከእንትና የእሱ ይለቅ እንጂ እኔ $250,000 ነው ሉዝ ያደረኩት። በቃ በእንትን በቢዝነሴን እንዳለ ከሰርኩኝ። አራት ክሰር ባትከስር ነው የሚሻልክ። ኖ በቃ እንዴ አይሰጥም። የኔ ጌታ አረፈ ብትቀመጥ። ለምን እኔ እኮ አርቲስት ነኝ። 8 ዓመት አዝናናሁት፣ አሳኩት፣ አጫወትኩት፣ አስተማርኩት። እንዴ ከእንትና የበለጠ እኔ ከማነው ስሙ ከኋላችን መጦ እሱ እንዴት ነው ዩቱብ አካውንት ከፍቶ ቢዝነስ ከፍቶ ያኝ ጥሩ እንትን ሰራ፣ ግን በቃ ከሰረ። ኢትዮጵያ ሕዝብማ መረዳዳት አለበት። እኔን ማ እንትን ማድረግ አለበት። እንዲያውም ጋሽ ወርቁ አይተነ አንድ $250,000 ቢሰጡኝ ደስ ይለኛል። እንደውም ቪዲዮ ሰራለሁ። ስራ $250,000 ከሰጡኝ ጋሽ ወርቁ አይተነ እንትን ክሪፕቶ ከረንሲን ሉዝ አላደርገውም። ለእኔ ቢሰጠኝ አይቀለውም ለአንተ ከሚሰጥህ። ለምንድን ነው? እኔ እኮ ሀገርን እኮ ያቀናው ሰው እኮ ነኝ። ወደፊት እኮ እኔ ብዙ የሚጠበቅብኝ ሰው። እኔ ለአንተ አልሰጥም፣ ለእሷ በሰጣት ይሻላል ነው የሚለው። ምን የምትሰጪው ነገር አለ አንቺ? አንተ ምን አለክ የምትሰጠው? እኔ ጋር ዝማር ፈጠቀበጣ የሚሰጡ አመጣለት አሉ። አይ የሌላ ሰው አስፈልግም። ምን እኔ እዚህ ቁጭ ብዬ እንዴ ከጠየቁ ሰጣቸዋለሁ። በደንብ አድርገሽ አንተ ባልገን የመጣው ግን ወይ በስማ እኔ ምንም ነገር ምግብ መስሎኝ እኮ ነው። እኔ እኮ ምግብ መስሎኝ እኮ ነው። ምን አውቃለሁ እኔ እንዴ። ምግብ በጣም ሰጣቸዋለሁ። ምን ችግር አለ? ይጠይቁ እንጂ በደንብ አድርገሽ እንዴ በደንብ እስኪጠግቡ ድረስ እንዳይጎዱ ግን እባክሽ።
ኧረ እሳቸው በጣም ጠንካራ ስፖርተኛ እኮ ናቸው። ሄለን ያለችውን አልሰማሽም? ድብድቡን ትችያለሽ። ምን ሄለን ምን አለች ደግሞ? እቺ ቁርቆንዳ እንደ ይደባደባል እኮ አለች እና እኔ እሱን አይደለ እንዲ ወደድኩት። ወይኔ ሄለን ሳይኮሎጂ እና እኔ እሱን አይደለ እንዲ ወደድኩት። እሱን ሰምቼ አይደለ እንዲ ልቤ ተንጠልጥሎ ይቀሩ። ጂጂ ዘበሎዬ ለምን እንዴ ፎሎ አይደለንም እንዴ ጂጂዬ? እኔ ቤት ናት እኮ ጂጂ ዘብሎ ሁሌ ትውላለች እኔ ጋር ምን እንደምታይ ዘበሎ ማለት የአራዳ ልጅ እኮ ናት። አደገኛ ፖለቲከኛ እንዴት እንደሆነ መቻት ይሆን አላውቅም። እኔ ጋር አለች አንዳንድ ዘበሎ እንዴ ጂጂ ዘበሎ እኮ ወዳት አለው ባይዘዊ ደስ ማን ይጠላታል? እኔ እሷን አሁን ጂጂ ዘበሎን የሚጠላት የፈለገ ነገር ብታደርግ የማትጠላ ትግራዊቲ ጸዴ ትግራዊቲ ኤርትራዊቲ ኤርትራ ናት እንዴ አማራዊቲ ፓስተር ጂጂ ዘበሎ በጣም ነው የምወዳት። በጣም አሪፍ ናት። ደርባባ ናት፣ ደስ ትላለች። ኮንፊደንት አላት። በጣም ጎበዝ ናት። ትችልበታለች። የፈለግሽን ነገር እኔ ይኸውልሽ በእንትን የሚያምኑ ሰዎች ደስ ይሉኛል። የፈለገ ሀሳብ ልዩነት ኑሮ ግን ከሰው ጋር በደንብ እንትን የሚሉ ቂም የማይይዙ እንዴ። እኔ አሁን ምንድነው ታውቂያለሽ፣ ሰው የሚያስመስል ሰው አልወድም። ላይክ አሁን ወርቄ የምትመቸኝ አታስመስልም፣ ግዳያት ነው የምልሽ። አልችልም እባክህ ማስመስል። አሁን ግን እየተማርኩ ነው ትምህርት ቤት። እንዳታሽቃብጭላት ወርቄ ታዋርድሻለች። ኧረ እኔ የሚያሽቃብጥልኝ ሰው አልፈልግም። አሽቃባጭ አልወድም። እኔም አልወድም። እኔ አሽቃባጭ አልወድም። ጊፍተር ብቻ ነው የምንወደው። እስኪ ኩኪንግ ጋይስ ፎሎ እያደረጋችሁ የለም ጊፍተር እኔ ጋር የለም እኮ 97.9% ዲፖርት ይደረጋል ይላል። ኤፍሬም አስመሰለ እኮ 97 ምን ሆኖ ዲፖርት የሚደረገው? ድሮ ትዝ ይላል 97.1 ለማምጣት ሬዲዮ እምቢ ሲል አንተ ራስህ ጎትት ምናምን አንድ ላይ ስታረጉ ሁለት ይሆንባል እንጂ በጣም ከዛ ስከር ሰይፉ እየለፈለፈ ነው። ለዚህ ላይ ታገልኩት ትላል። ሰይፉ እኮ የሚገርም ሰው እኮ ነው። ግብዳ ሉሊ ከኔ እናቴ ትሙት ነው የምልህ። ላይክ ሃቭ ቢን ግሮዊንግ አፕ ባይ ዘ ዌይ ናይሮቢ ኬንያ። ኦኬ እዛ ነው ለረጅም ዓመት የኖርኩት እና እዛ በቃ የእነዚህ ድሮ ኢትዮጵያኖች ምናምን ያሉበት ሀገር ነው ታውቃለህ። በቃ የሌለ ጉድ የለም፣ የሌለ ጉድ የለም። ድክም ነው የምትለው፣ በየቀኑ ነው የምትስቀው። አይደብርህም? እዛ ግን ኬንያ እንዳለ አሜሪካን የገቡት አይደል? ያኔ በደርግ ጊዜ በብዛት ካናዳና አሜሪካ ካኩማ የሚባለውን የተዘጋው ካኩማ አልተዘጋ እንዴ? ካኩማ ካምፕ አልተዘጋም። ከዛ ወደ ኡጋንዳ ሄዳል። እንትን ነው የዳዳብ ነበር ረብሻ የነበረው፣ ዳዳብ እና ጋሪሳ የነበረው ካምፕ እሱ ነው። ወይ ኬንያ እኮ ባለውለታ ነች፣ በተለይ ለደርግ ወታደሮች እንዲሁም ለኢትዮጵያውያን በአጠቃላይ በብዛት የደርግ እንትን የደቡብ ከአዲስ አበባ ጀምሮ ወደዛ ያሉት ወደ ደቡብ ያሉት ሰዎች በብዛት የሚሄዱት ወደ ኬንያ ነው፣ ኦሮሚያን ጨምሮ ማለት ነው። በዚህ የሰሜን ሰው ደግሞ በሱዳን ነው የሚሄደው። ሰሜን ሰው በሱዳን በኩል አረብ ሀገር ምናምን ወይ ደግሞ በኩል መውጫ አለ እንዴ? ደቡብ አፍሪካ፣ ኬንያ። ታዲያ የኬንያ መንገድ ነው መውጫው። ወይኔ አገኘች በደቡብ ስትላት
እሷ አባቴ ወደ ወላይታ ሀገር የምትነካው መስሏት ነው። እኔ አንድ ማቀው መተማ ብቻ መውጫችን ይመስለኝ ነበር። ለካ በደቡብ መውጫ አለን እንዴ? ታዲያ ብዙ ሀገር አቋርጠሽ ሳውዝ አፍሪካ ትገቢ የለ እንዴ? ከዛ ግድግድ ድንጋይ ይዞ ይጠብቅሻል። በብዛት በምስራቅ በኩል ማታውቅም ማለት ነው እንዴ? በደቡብ በኩል በምስራቅ ደግሞ ገና ዛሬ ሲሰማ ወይ አብሰለት በሶማሊያም አለ በጅቡቲም አለ ምናምን እኮ አታውቂም እንዴ? ሶማሌ አሁን በደቡብ የምትወጣው ወዴት ነው? ወደ ኬንያ፣ ከዛ ኡጋንዳ ምናምን ብሎ ሞያሌ፣ ሳውዝ አፍሪካ፣ ሞያሌ ከዛ ቀጥሎ ጋምቦ ነው አይደል? ነጁ የኢትዮጵያ ሞያሌ፣ ጋምቦ ይሄ ከዛም ደው ጋምቦ ሞያሌ፣ ዲላ ምናምን እያልክ እኔ አልሄድኩም። በዛ ጋር ብዙ ጊዜ በአይሮፕላን ነው ተይዘሽ ተመለሽ። እኔ በአይሮፕላን ነው የምሄደው፣ ሄጄ አላውቅም በመንገድ። እሱ ይጣራል። አይ ኬንያ በፊት አሁን እኮ ነው የጨመረውም ትኬት እንጂ በፊት $500 ነበረ። 400 $500 አስበዋል። ያን ሁሉ አገር አዞረክ ሳውዝ አፍሪካ ስገባ ግድንግድ ድንጋይ ይዘው ይጠብቋል። ቦርደር ሉል ኮሜንት እያነበብክ ነው። ትክክል አይደለም። ይሄ ኮሜንቱ ትክክል አይደለም። ትክክል አይደለም ወንድማችን። አንደኛ ነገር እኛ ልጁን ዲፖርት አብዛኛው ኢትዮጵያዊ በኤርትራ ኬዝ ነው የገባው። ትክክል አይደለም እና ይሄ ነገር ደግሞ ጦስን ነው ይዞ የሚመጣው እና አብዛኛው ሰውም አይረዳም። እንዴ ምን አገባን እኛ ሪፖርት ቢደረግ ባይደረግ እኛ ምን ይመለከተናል? እኛ ስለ ፍቅር ነው እንጂ የምንጠይቀው። ይሄ ነው እኮ የሚደብረው። አበሻ ፐርሰናሊ በፍቅር ነው የሚወዱት። ፐርሰናሊ አታክ ለማድረግ ነው የሚሄዱት። በጣም ይደብራል። ምንም አይጠቅመንም ለኛ ለፍትህ አይጠቅም። ቢደረግ ባይደረግ እሉ ውስጥ ነው የምትጋባው። እንደዚህ አይነት ነገር ትክክል አይደለም። ሙምቤ ግን ድሮ ማቀህ ይመስለኛል። እዛ እኛ ሰፈር ድሮ እንደዛ ታሪክን የዋሌት ምን ሆነ አንተ? ቦምባስቲክ መርካቶ ሰርተሃል እንዴ? አይደለም እኔ ሙምቤ ድሮ ማቆ ይመስለኛል። ኮፍያው ወደ ጎን አዙሮ ሱሪውን አውርዶ ኮንኮርድ ይመጣ ነበር። አብሳራት ልዘጋ እኮ ነው። አታስገቢ ሰው። አይ መልክ ሳላብዬ ነው አንድ ቁጥር ስለጻፈች። ኧረ ተያቸው ምንም መልክ የለውም። መልክ የለውም። ወይኔ ውስዋስ ላይ ነች አብሳራት ራሱ ዘጠኛ እያለች ትወስውሳለች። ኧረ አንቺ እስከፋ አንተኔ እኮ ቀድም ማለት ነው። አይ በቃ አሁን ሰላም ወደዚህ ላይ ጎትታል። የአብሳራት አውሊያ ሚገርም ነው። ቀደም የጠየኳት እኮ ለዚህ ነው። ጠጥተሻል ብዬ ገባ እንዲህ ቅድም ረብስ ፈልጌ ነው በማርያም ነገ ቢሮ በማርያም ቢሮ እንገናኛለን። ምንም ይዘጋጃልሻል ነበር እንዲ አንቺ ራስሽ አሁንተኛ እና ማርያም እያለ በማርያም አለች እኮ ነገ እናያወራለን። ነገ ይከፍታል። ነገ ይከፈታል። ኦ ማይ ጋድ እንዴ ገባች ገባች። በቃ በማርያም ብላለች እንደመጣሽ። እሺ ተንፈሽ። ቦምቤ ስላስገባኝ ከልብ አመሰግናለሁኝ። እና መልዕክት ልነግርህ ነው። ምናልባት እንትና ስቶሪ ላይ ያደረገውን አይተዋል። እቃውን ይዞ ማነው አቡሮ ምን አድርጓል?
የሆነ እንትን ላይ ተኝቶ እቃውን ይዞ ነጭ ፋራ ፍናጠኝ እስክሪንሻት አድርገሽ አታሳየንም ነበር? ልዑሌ ከአንዳንድ አልሰመጠም። እናንተ ምንድን የምታወሩት? ሆኖ ታዲያ ንስሯ ሁለት እስክሪንሻት እንትኑ ላይ እኛ እንደውም አሁን እኮ ትተናል። ምን ሆኖ ነው? ማስረጃ ከሌለ ትተናል። እና ማስረጃ አለሽ እዚህ ፕሮፋይል አርጋል ትንሽ አምጣውና እዚህ ጋር የተገነዘ ሰው መስሏል። እንዴት? በምን ምክንያት? ፎቶ አነሳሱ ነው ወይስ ምንድን ነው? አዎ ነጭ በነጭ ለብሷል። ቅዳሜ ያልተሳካልኝም እሑድ እንገናኝ። ችልች ሳቋኑን ያሳቀኝ። ስቶሪ ያደረገውን ነው የምትለው። ስቶሪ አድርጓል። ምንድን ነው የያዘው? ያው እንደ መፈረክ ነው ይሄ የጥቁሮች የሚያደርጉት አለ አይደል? እቃቸውን ይዘው ምናምን እንደዚህ ፍሪክ ነገር እንደዛ ነገር ለማድረግ ይመስለኛል። ልጁ ገና ወጠጤ እኮ ነው። አልጠገብም እንዴ? ጂጂ ስታወራ አልሰማችሁም እንዴ? እኛ ጆሮ ጌጥ አድርገናል። እኔ በአንድ ጆሮ 3 ጆሮ ጌጥ የመጀመሪያ እሱ ላይ ያየሁት። ጂጂን ማማት አለው እና ታርቀናል። ከጂጂ ጋር አታነካኪ። አይ ማነካካት እንትን ጂጂ ቪዲዮ አላት የሱ ክለብ ውስጥ እንደዚህ ቺኳለች ቂጧን እንዲህ እጁን አስገብቶ እየነካካ ብላ እኮ ጂጂ አላየህም? ጂጂ እኮ ስታወራ ነበር ለጎጃሚው ማንም ጎጃሚ ነው የሚባለው ስትነግረው ነበር። የሚነካካው ምንድን ነው? አይ ዶንት ኖ ሂዝ ኦን ዘ ክለብ ሰምዋን ኢዝ ላይክ ሪካርዲንግ ሂም። ሰው ሪካርድ እያደረገው ነበረ። ያኔ እኮ ከዴዚ ጋርም ነበርኩ ታውቂያለሽ? አዎ ከዛ እሷ ያሳዩዋት አሉ ኤአይ ነው አለች አሉ። ሰመቸች። ራትከበርም ልጅቷ ታውቂያለሽ? ምርጥ ቺክ ናት እቺ። እና እውነት ግን የሆነ ባህላዊ ነገር ናት ልጅቷ። በጣም ተመቸች። እንዲህ ጎበዛኛ አማኝ ናት። አማኝ ናት። እቺ ያለምንም የፌዴራል ዱላ ነው ያመነችው። ታስታውሳለች? ጥቁር ጎማ ባህላዊ ተዋጦቹ በሬውን አምኗል ያሉት አታስታውስም? በሬው በጥቁር ጎማ ቀጥቅጠውት ታውቃለህ? በጥቁር ጎማ አናትን ሲመቱ እኮ አገር ከለር እኮ ነው የሚታይብሽ። ብዙ ቀለም ነው የምታየው። መንት ላይ እየተጠባበቁት ያሉ አሉ እና ምን ቢሉ ጥሩ ነው? የእኛ ንጉስ በጣም ናፍቀኸናል። ንጉሱ ጥላሁን አማራ ክልል ሰውዬ ነው። እናንተ እኮ የላችሁ የሆነ ነገር እንደዚህ ምናምን ተቀባብቶ ምናምን ሲፖስት ለምን እንደሆነ ታውቃላችሁ? ተከታዮቹን እኮ እንትን ለማለት ነው፣ ጀስት ልባቸውን ከሽ ለማድረግ። እሱ የስራው ባህሪ ነው። እሱማ እኮ ስንቱ ላጩን እኮ የሚያዝረከርክ እኮ አለ። እሱማ ስራ ላይ እኮ ነው ያለው። እሱ እኮ አሪፍ ቻፓ እኮ ነው የሚሰራው። እንዲሁም አሁን ሰሞኑን እኮ ገበያው ተዘግቶበት ነው። ለምን ግን በዚህ ባለው ጉዳይ እንደውም ገቢው ቀንሶበታል እኮ እንጂ ልጁንማ እኮ ኮምቢኑ የሚጥልበት እኮ ነፍጭቆች እኮ አሉ። እዚያ መተው እኮ በቃ እንዲ የሆነ የሚገራርም ስጦታ እኮ ነው የሚገጨው። ልጁ ይመጣሉ በቃ ይገጩታል።
የሚወዱትም አሉ። ግን ያው የሚወዱትም እኛ በሌላ ስለያዝነው ነው ወጥረን በጣም እንዲህ ጉትማ ሁለት ያንገት ፐርሰናል የሚጠላው ሰው አለ። እኔ ፐርሰናል አልጠላውም። እኔ ጠላዋለሁ። ይቅር እኔ አልጠላውም። እኔ በነገራችን ዲስሬስፔክት ያደርጋል ሰውን ሲያናገር። እዛ ጋር አብሮ የሚጫወት ነው የሚናገረው ነገር አክት ያደረገበት ኮመንት ይሳደባል ምናምን እና አይመችም የሚያደርገው አክት ምናምን እሱ በቃ ላይ ከሌሎች ሁሉ የተለየ አልኮ ነው። እኔ አንድ ነገር ልንገር፣ ሰዎችን ነው የምጠላቸው። ከጀርባው ያሉ ግዳንግድ አንድ ትሬን የሚያክሉ ሰዎች ናቸው። ላይክ ሮንግ ዌይ ድራይቭ የሚያደርጉ እነሱ ነው የሚደብሩኝ። ይህ ልጁ እኮ ፈላ ነው። ዋናው ትሬድ ይታወቃል ማለት እንደሆነ ያቸው ጋይድ የሚያደርጉ ሰዎች በጣም ነው የሚደብሩት። ዜዶ ግን ጠፋ። ሰሞኑ ወዴት እየሄድሽ እንደሆነ ገብቶኛል። በሄደክ ያዡ ዜዶ አለ ይገባል አይጠቅመንም። ያኛው እናንተ እየተወቃቀራችሁ ስለሆነ ጠጥቶ መግባት ግን ትቷል መሰለኝ። እኛ እኮ ሩቅ ቦታ ሄደን ነው እንጂ እኮ ጨፌ እኮ አሁን ጨፌ ሚዲያ እኮ የሚገርም ሰው ነው። ሬሳዎችን በተመለከተ ምናምን እኮ እሱ ነው እኮ እንትን የሚለው ጨፌ ግባ ብንነግረው በጣም ይረዳናል። የት አለ ጨፌ? የምሬን እኮ ነው የምልህ። አንተ አታውቅም። እሱ ነው እኮ እንትን የሚለው ጨፌ እኮ ነው የፕሮጀክቱን የያዙ ኢትዮጵያ ውስጥ የመቃብር ምናምን ኢትዮጵያ ውስጥ ደውል እኮ እሱ እኮ ነው የሚቆጣጠረው። አታውቅም እንዴ? ወደ እያስኩ መስሎ ያስወጣልና ያሳመረ ጨፌ ገበሬ ምናምን ነገር አይደል እንዴ? ኧረ አይደለም። እንዳታሳፍሽ እኔን እዚህ ያቀኛል ተሸክሞኝ እንዳይሮጥ ረፊ ባለሀብት እሱ ነው። የሬሳዎችን የቀብር ቦታ እንዳለ የሚቆጣጠረው እሱ ነው። እና የተወሰነ ሰዓት ትጠቀምና አመታቶችን ከዛ የኪራይ ጨምር ይልሃል። ሰውዬውን አውጣ ነው አጽሙ በስክልር ንቃ ተጠቅልሎ ይባሉ አጽሙ ይልሃል። አስገደልክ ይላል። እንደዛ አለ እኮ መቶ ያስረዳል እኮ መቸለታ መቸለታ መቶ እኮ አስረዳል። ተሸክሞኝ እንዳይሮጥ ብላለች። እኔ ቡሌ አግኝቼው አንድ ቀን ሲያቀብጠኝ ጨፌ ብዬ ሄጄ ሰላም ስለው ከግራና ከቀኝ ተሯሩጠው ከበቡት። ጨፌ ምንድን ነው እለዋለሁ። ኧረ ተዋት አላቸው። ከዛ ሰላም ምናምን ነገር አልኩት። ስብሰባ እየገባ ነበር። ኦኬ ጋርዶች አሉት ያቀኛ እውነት ጋርዶች አሉት። ሙታኖች መጥተው እንዳያወቅሱት ነው። እንትን ነው የወጣቶች ምናምን ነው የሸገር የወጣቶች ምናምን ፎረም ምናምን። ሰውየው ጎበዝ ነው፣ ብልጥ ነው፣ አራዳ ነው። ይሄ ቢዝነስ ላይ ምናምን ወጥሮ ነው የሚሰራው። ቤተሰብ እንዴት አደራችሁ? ሰላም ናችሁ? ላይክ ሰብስክራይብ እያደረጋችሁ ለሁሉም ሼር አድርጉላቸው። የቲና ሞት የሁሉም ሰው ጥያቄ ነውና ያው ሞት ያለ ነው። ግን ያው ቤቷንም ሽጣ ከአሜሪካ ስለመጣች ከአሜሪካ ኢትዮጵያ በገባች በ3 ቀኗ ነው ታማ ዘውዲቱ ሆስፒታል ሄደች ተባለ። ከዛ በ3ኛ ቀኗ ሞተች ተባለ። ሞተች ተብሎ እየተወራ እያለ ተቀበረች ተባለ። ከዛ ማን በቃ ማለት የቀብር ራሱ ቪዲዮ ምናምን ፎቶ አልተገኘም። ምክንያቱም ፎቶና ቪዲዮ ምናምን ለመቅረጽ ተከልክለው ነበር እዚያ ያሉት ራሱ። ግን ያሉትን ቤተሰብ ናቸው 10 ሰዎች። አንዲት ጓደኛዋ ናት ያለችው፣ እቺ ከዮኒ አጠገብ ያለችው ኤደን እሷ ናት ቀብሬያታለሁ ምናምን ያለችው ጓደኛዋም ናት። እና እንደዛ ውዝግብግብ ያለ ነው። ግማሹ
ያው እዛ ንብረት ብር ገንዘብ ይዛ ስለመጣች አግተዋት ነው ባዶ ሳጥን ነው ያደረጉት እና ሳጥኑ ተከፍቶ መታየት አለበት ለአሜሪካ ኤምባሲ አመልክቱ እየተባለ ብዙ ሰው ድምጽ እየሆነ ነው ያለውና እውነት ለመናገር ያው ታዋቂ ስለሆነች ነው እንጂ ስንቱ ያልታወቀ እኮ ይቀራል አይደል? ማርያምን ስንቱ ያልታወቀ ታዋቂ ያልሆነ ደሙ ደመከልብ ሆኖ የቀረ በጣም ብዙ ሰው አለ። ግን እሷ ታዋቂም ናትኝ በዛ ላይ ከልጇም ጸብ አንፃር ይቅርታ ሳይባባሉ መሞቷ የልጅ ልጇን ሳታይ ማለፏ ምናምን ያሳዝናል። ሴትዮዋም ታሳዝናለች እውነት ለመናገር ሰው መከራውን አይቶ አሳድጎ ያው እና እንደዛ ነው። ለማንኛውም በጣም ብዙ ሰው ሞታለች ይችላል። በቃ ቢያንስ 80% አላመነም እንዲህ ታማ ፈጣሪ በቃ ቀንሽ ይሄ ነው ብሎ ነው እንግዲህ የሞተች ምናምን የሚሉ ሰዎች በጣም ትንሾች ናቸው። በቃ ብዙ ጥላት ስላላትኝ በዚህ በአሞራውም የተነሳ ማለት ነው ታውቃላችሁ ግርግሩን ዴዚና አሞራው ፍቅረኛ በነበሩበት ሰዓት አብረው በነበሩ ሰዓት ቀለበት ሲያደርግላት ምናምን ያው እናት አልነበረችም እውነት ለመናገር ግን በቅርቡ ልጄን አፈቀችኝ ብላ ፖስታ ነበረ። በዛን ሰዓት ግን ብዙ ሰው ያው የተወሰኑ ሰዎች ልጄን አፈቀችኝ ብላ ፖስታለች ምናምን ይሉ ነበር እውነት ለመናገር በዛን ሰዓት እንደዚህ ብዙም ልብ ያለው ሰው አልነበረም። ያው ትሞታለችም ብሎ ያሰባል ነበረም ግን ህይወት እንዲህ ናት ባቋራጭ እሷ አለፈች ማለት ነው። ያው ትሞት ትኖር አይታወቅም። በህይወትም ከሌለች ነፍሷን ይማረው እግዚአብሔር ሐቋን ያውጣላት። እስ ስንት አመት ተንከራታ ስንት አመት ለፍታ ማርያም እድሜ ልኳን በበሉት አሜሪካ ይኖረችው ይሄን ሁሉ ጊዜ ተንከራታ በእርፍ ብላ በመኖሪያዋ ሰዓት አስቡት አሜሪካ ቤቷን ሽጣ ነው የመጣችው። ሬስቶራንት ልትከፍት ነበረ። በቃ ከአሜሪካ ስትመጣ ጤነኛ ናት። እቺ ሴት አመመኝ ብላ ሄደች በዛው ቀረች እና ምንም መረጃ ያላቸው ሰዎች ራሱ መረጃ ሊሰጡ አልቻሉም። ለምሳሌ ወርቄን እቺ ትልቋ ማለት ነው በዳር በዩዳ በኩል ያለችው ታቋታላችሁ ወርቄን እሷ ብዙ መረጃ አለኝ የሚሉ ብዙ ናቸው። ግን እያስፈራሩን ነው ማውጣት አልቻልንም የሆነ ፍንጭ ልስጣችሁና ራሳችሁ ድረሱበት ምናምን የሚሉ በጣም ብዙ አሉ። ግን በቃ ትክክለኛ የሆነ መረጃ የሚሰጥ ሰው ነው የሌለው። ትላንትና ደግሞ አሞራው ቅዳሜ ማታ ጠብቁኝ ብሎ ነበረ። ቅዳሜ በጣም ብዙ ሰው እየጠበቀው ነበረ ትናንትና። ምክንያቱም ህዝቡ ጥያቄ አለው ማለት ባለፈው ነገሩን በሂደት እናየዋለን ነገሩን በህግ እናየዋለን ምናምን ስላለ በህግ ይታያል እየታየ ነው ቅዳሜ እመጣለሁ ብሎ ነበረና በጣም ብዙ ሰው እየጠበቀው ነው። ትላንትና አልገባም ማለት ነው። ያው ምናልባት ዛሬ ሊመጣ ይችላል አይታወቅም። አዲስ ነገር ልንሰማ እንችላለን። እሱን ፈጣሪ ነው የሚያውቀው እውነት ለመናገር ግን ለነሱ ያው እቺ ሴት አንዴ ታዋቂ ሆናለች። እነሱም ታዋቂ ናቸው እውነት ለመናገር ግን ህዝቡ ጥያቄ ስላለው መጥተው በቃ አሟሟቷን ህመሟን ታክማም ከሆነ አልታከመችም ከሆነ ሌላ ኬዝም ካለው ቢያንስ የተወሰነ ፍንጭ ከቤተሰብ ነኝ የሚል ቢገልጽ ጥሩ ነው ባይነኝ እኔ በእውነት አሁን እቺ ማለት ቲና ቤተሰቧ ሲጠራ ወንድሟም ያማዋል እናቷም 93 አመቷ ነው ብዙ ማስታወስ አትችልም። ያው ዴዚም ያለችበትን ሁኔታ ታውቃላችሁ እናውቃለን። ያው አሞራው ነው። ስለዚህ በጣም ግራ የተጋባ ውዝግብግብ ያለ ነው። በእርግጥ እህት ወንድም አላት አሉ ቲና ግን ያው ብዙም ቀረቤታ እንደሌላቸው የወንድሞቿ ሚስቶች ምናምን አጠቃላይ ፋሚሊ አሜሪካን እንደሚኖሩ ነው እየተነገረ ያለውና
ብቻ ከባድ ነው ህይወት እንዲህ ናት። ማርያም ልጅም አላት ይባላል። እስካሁን አላውቅም። ልጅ አላትን ግን ብዙም አይደለም ምናምን ይላሉ። ዴዚ ለምን አላዘነችም? ለምን አልወጣችም? በጣም ብዙ ሰው ጥያቄ እንትን እያለ ነውና እኔ እንጃ ማለት አሁን አንዳንዶቹ እቺ ልጅ አሜሪካ ነው ተወልዳ ያደገችው ያው ትልቅም ብትሆን ማለት አሁን ልክ እንደ ኢትዮጵያ ሆኖ አያዝኑም። እዛ ከሞተ ሞተ ነው ቢያዝኑም ያዝናሉ። ግን እንደ ኢትዮጵያውያን አይደለም። እዛ ሀገር ሰው ሲሞት ታውቃላችሁ እንዴት እንደሚለቀስ እንዴት እንደሚቀበር ሀዘኑም ራሱ ይለያያል። በእውነት ቀብሩ ራሱ ይለያያል። አሁን እሷ እንደዛ ነው ይመስለኛል። አማርኛ ራሱ የቻለችው የሞከረችው ብዙ አትችልም። በቅርቡ ነው እንደምታውቁትና ግን መረጃ ያላቸው ሰዎች እውነት ለመናገር ቢያንስ ሚዲያ ላይ ባይናገሩ እንኳን ሚዲያ ላይ መናገር እንኳን ቢያቀታቸው ለፖሊስ በእርግጥ ያው መንግስት ጉዳዩን ቢይዘው ወይም አስጀምረውት ሊሆን ይችላል አላውቅም። ምርመራ ቢደረግላት እኔ አላውቅም። እውነት ለመናገር ግን የብዙ ሰው ጥያቄ ነው። ውዝግብግብ ያለ ነው። እኛም ተወዛግበናል፣ ህዝቡም ተወዛግቧል። ከቤተሰብ መልስ እየጠበቀ ያለው እንደዛው ነው። በራሳችን እንደርስበታለን እያሉ ያሉ ደግሞ በጣም ታዋቂ ቲክታከሮች አሉ። ለምሳሌ ወርቅ ያለች ማነው ደግሞ መብረቁ እውነት ጃኳር ነው ማነው እና መብረቁ ሊሊ በጣም ብዙ ታዋቂ ቲክታከሮች እና ዮኒ ማኛ እየጮሁ ያሉት እነሱ ናቸው። ጂጂኪያ እንደውም ይቅርታውን ለጠይቃለች። እውነት ለመናገር ግን ምን ዋጋ አለው? አሰማት እና ያው ተናግራ ነበረ በሰዓቱ። ሁለቱም ጋር ናት እነ ዲዚም ጋር እነ ማነው እናቷም ጋር ብቻ በሰዓቱ አስተያየት ትሰጥ ነበረ። ባለፈው አሁን ይቅርታ ጠይቃለችና እንደዛ ነው። ቤተሰብ የተወዛገበ ነገር ነው። ውዝግቡ እስከሚያልቅ ድረስ ያው እኛም እናቀርባለን እላችኋለሁ ውዶቼ፣ እንለቅላችኋለን። ለማንኛውም ኮሜንት ስጡ፣ አስተያየት ስጡ፣ ተወያዩበት ከስር እና እውነት ሀቅ ካላት ሀቋ ይወጣላት። የኔ እናት ደሟ ደመ ከልብ ሆኖ እንዳይቀር እውነት ለመናገር ማርያምን በጣም ምስኪን ናት፣ የዋህ ናት። ብዙ ለረጅም ዓመት ኢትዮጵያ ውስጥ አለም የኖረችው። ስደተኛ የሆነ ሰው ሲጀመር የዋህ ነው፣ ለሰው ያዝናል፣ ሰው ያምናል እግዚአብሔር እና እግዚአብሔር ሀቋን ያውጣላት። ከእንደዚህ አይነት ሞት ከድንገተኛ ሞት ይሰውረን። እውነት ከድንገተኛ ሞት ይሰውረን እግዚአብሔር። እና ቤተሰብ ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱን በጣም አመሰግናለሁ። ቴንክ ዩ ሶ ማች። እና ይሄን ይመስላል እላችኋለሁ። ላይክ አድርጉ፣ ኮሜንት አድርጉ፣ እንመልስላችኋለን። መልካም ቀን ይሁንላችሁ። ከኢትዮጵያ ውጭ ያላችሁ እህት ወንድሞቼ በያላችሁበት ቅዱስ ገብርኤል ይጠብቃችሁ። ዛሬ ቅዱስ ገብርኤል ነው። እንኳን አደረሳችሁ። ሐምሌ ገብርኤል የዓመት ነው። እንኳን አደረሳችሁ ውዶቼ። እኛንም እንኳን አብሮ አደረሰን። ቀጣይ ደግሞ ለቀጣይ ዓመት አድርሶን ለማክበር ያብቃን። እኛ እንኳን እየሄድን ይኸው ዝናብ አስቀርቶን ተጠልለን ነው ያለነው በሚገርማችሁ ሁኔታ እና እንደዛ ነው ቤተሰብ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። እንዴ ከየት አገኘሽ? ወይኔ እንዴ እንዳለ ጨርቁ የኔ ራሱ በማርያም በቃ እሺ፣ ሂድሽ